ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ነሐሴ 21 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ተሰማ። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበውን ሐሳብ አንቀበልም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸውን ምንጮች አረጋግጠዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በምስራቅ ጉራጌ በተፈጸመ ጥቃት 7 ሰዎች መገደላቸው ተሰማ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉንና ንብረት መዘረፉን እንዲሁም መውደሙ ተገልጿል። ተጨማሪውን ይዘናል። የአማራ ክልል ጤና ቢሮ የትርፍ ሰዓት ዲዩቲ ውዝፍ ክፍያን ወደ ኋላ ተመልሶ እንደማይከፍል ገለጸ። ከሰሞኑ ከተቋሙ ኃላፊዎች ጋር በነበረ አንድ ስብሰባ ላይ የቢሮ ከፍተኛ አመራር እስከ ሐምሌ 1 ቀን 2018 ዓ.ም ድረስ የሰሩበትን የትርፍ ሰዓት ወይንም ዲዩቲ ውዝፍ ክፍያ ወደ ኋላ ተመልሶ ክፍያ እንደማይፈጸም መናገራቸው ተሰምቷል። ዝርዝሩን እናደርሳችኋለን። በህዝብ ሀብት ውድ ስልክ የገዙት የክልሉ አመራሮች ከኃላፊነታቸው ተነሱ። 3 የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የጤና ቢሮ አመራሮች አላግባብ የህዝብን ሀብት ለግል ጥቅማቸው አውለው ውድ ስልክ ተገዝቷል መባሉ አነጋጋሪ ሆኗል። ተጨማሪ ያለን። በሳውዲ አረቢያ በነሐሴ ወር ብቻ ቢያንስ 60 ኢትዮጵያን ከእጽ ጋር በተያያዘ ጥፋቶች መያዛቸው ተገለጸ። ከእጽ ጋር በተያያዘ ጥፋቶች የሚፈረድባቸው ሰዎችን በሞት እየቀጣች ባለችው ሳውዲ አረቢያ ውስጥ በነሐሴ ወር ብቻ ጫትን ጨምሮ የተለያዩ እጾችን በማጓጓዝ የተጠረጠሩ ቢያንስ 60 ኢትዮጵያን በቁጥጥር ስር ውለዋል ተብሏል። ዝርዝር አለን። ዜናዎችን በዝርዝር እናቀርባለን። በቅድሚያም መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ተሰማ። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበውን ሐሳብ አንቀበልም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸውን ምንጮች ገልጸዋል። የቀድሞ የአማራ ተመራማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሽና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱ ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸውም ታውቋል። እንደ ምንጮቹ ገለጻ እስረኞቹ የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም ሲል ተዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸውን ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸውን መዘገባችን ይታወሳል። በዚህ መሰረት የቀድሞ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር፣ የቀድሞ የዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደና ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ ሌሎች ወንጀል መፈጸማቸውን አምነው መንግስትን ይቅርታ መጠየቃቸው ታውቋል። የፈጸምነው ወንጀል የለም በሚል አንፈርም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው ተብሏል። አሁን ላይ አንፈርም ያሉ ታሳሪዎች ላይ የተመሳሳይ ድርጊት ሊፈጸም እንደሚችልም ስጋት ተፈጥሯል። መንግስት በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ አቅዶ እየሰራ መሆኑን ሚዲያችን መዘገቡ ይታወሳል። በቀረበው የይቅርታ ሰነድ ላይ የተካተተው ቀጥተኛ ቃል እንደሚያመላክተው በአማራ ክልል ጽንፈኛውን ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ ይላል። በክልሉ ለጠፋው ህይወትም በአሃዝ ተጠቅሶና ለወደመው ንብረትም ኃላፊነት ይወስዳሉ ተብሏል። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን ማድረጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ ሲሉም ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውገቸው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና አቶ ዮሐንስ ባያሌውን ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለትም መለየታቸው ተረጋግጧል። በምስራቅ ጉራጌ በተፈጸመ ጥቃት 7 ሰዎች መገደላቸው ተሰማ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉንና ንብረት መዝረፉን እንዲሁም መውደሙ ተገልጿል። ትላንት ከሶዶ ዳጭ ወረዳ በኩል የገቡ የታጠቁ ኃይሎች በሶዶ ወረዳ ሱተን ተብሎ በሚጠራው አካባቢ ተኩስ በመክፈት ሰዎችን ገድለዋል ሲሉም ነዋሪዎች ተናግረዋል።
ቃላቸውን የሰጡ ከሱተን ሸሽተው ቡኢ እንደሚገኙ የገለጹት የአካባቢው ነዋሪዎችም ነሐሴ 19 ቀን 2018 ዓ.ም ከቀኑ 5:30 ገደማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በከባድ መሳሪያ ጭምር ታግዘው ነው የገቡት ብለዋል። ታጣቂዎቹ አካባቢውን በመክበብ ባደረሱት ጥቃትም 6 ከመከላከያ ተመላሾችና ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች ተገድለዋል ሲሉ አስረድተዋል። ጥቃት አድራሾቹ መንግስት ኦነግ ሸኔ እያለ የሚጠራቸው የታጠቁ ቡድኖች ናቸው ያሉት ሌላኛው ከሱተን ሸሽተው ቡኢ ከተማ እንደሚገኙ የገለጹት የሱተን ነዋሪ ቡድኑ የሚገለውን ገሎ ካበቃ በኋላ የንግድ ቤቶችን ሲዘርፍና ሲሰባብር ቆይቶ በራሱ ጊዜ አመሻሹን ከተማውን ለቆ መውጣቱን ገልጸዋል። ከዚህ ቀደምም ይኸው የታጠቀ ቡድን በሱተን ጢያና ሚካኤል ሰመሮ በሚባሉ አካባቢዎችም ተደጋጋሚ ጥቃቶችን እንደሚያደርስ በቅርቡም የሰዎች ሕይወት መቅጠፉን በርካቶችም ከቀያቸው መፈናቀላቸውን ተናግረዋል። ትላንት ታጣቂ ቡድኑ ለግማሽ ቀን ያክል ሱተን ከተማን ተቆጣጥሮ ነበር ያሉት አንድ የቡኢ ከተማ ነዋሪ አሁንም ህብረተሰቡ በከፍተኛ ስጋት ውስጥ መሆኑን በመግለጽ የፌዴራል መንግስት ጣልቃ ገብቶ የዜጎችን ደህንነት እንዲያስጠብቅም እንጠይቃለን ብለዋል። የሶዶ ወረዳና ምስራቅ ጉራጌ ዞን ፖሊስና ጸጥታ አመራሮችም በጉዳዩ ዙሪያ የሰጡት ማብራሪያ የለም። የአማራ ክልል ጤና ቢሮ የትርፍ ሰዓት ዲዩቲ ውዝፍ ክፍያ ወደ ኋላ ተመልሶ እንደማይከፍል ገለጸ። ከሰሞኑ ከተቋማት ኃላፊዎች ጋር በነበረ አንድ ስብሰባ የቢሮ ከፍተኛ አመራር እስከ ሐምሌ 1 ቀን 2018 ዓ.ም ድረስ የሰሩበትን የትርፍ ሰዓት ወይም ዲዩቲ ውዝፍ ክፍያ ወደ ኋላ ተመልሶ ክፍያ እንደማይፈጽም መናገራቸው ተሰምቷል። አመራሩ አሁን ላይ ወጥቷል ባሉት አዲስ የትርፍ ሰዓት ክፍያ መመሪያ መሰረት የትርፍ ሰዓት ክፍያ ከሐምሌ 1 2018 ዓ.ም ጀምሮ ተግባራዊ ይሆናል። አመራሩ ሆስፒታሎች ባለሙያዎችን ብዙ ሰዓት ታጉላሉ፣ ክፈሉ፣ እኛ በጀት ይዘናል ሲሉም ተደምጠዋል። የክልሉ የጤና መምሪያዎች የቅድመ ወጪ ስሌታቸውን እንዲያቀርቡም የተጠየቁ ሲሆን ሆስፒታሎችም የቀደመውን የትርፍ ሰዓት ክፍያ ሳይነኩ የዲዩቲ ክፍያ በተሰጠው ግልጽ የሂሳብ ስሌት መመሪያ መሰረት ብቻ እንዲፈጽሙ ኃላፊው አሳስበዋል። አሁን በጸደቀው መመሪያ ከዚህ በኋላ ያለውን ነው እንድንከፍል የሚያዙ ያሉት አመራሩ ወደ ኋላ ያለ የዲዩቲ ክፍያ የለም፣ ውዝፍ ክፍያ የሚባል ነገር የለም ብለዋል። በነበረው ደሞዝ በተበጀተው በጀት ነው ክፈሉ ያልናቸው። የድጎማ በጀት እናገኛለን ብለን ከክልል እስከ ፌዴራል ሄደናል። የበጀት እጥረት ስላለ ድጎማ የለም ብለዋል። የትርፍ ሰዓት ክፍያ የሰጣችሁትንም ሰው አንነካም። የተከለከለ ሰው ካለ እኔ በተመደበልኝ በጀት ይህንን ከፍያለሁ፣ የበጀት ስርጭቱ ላይ አልተካተተም ብላችሁ መልሱ። ከዚያ የሚሆነውን አብረን እናየዋለን፣ ምክንያቱም የክልሉ በጀት ነው ሲሉም ተደምጠዋል። 3.7 ቢሊዮን ብር ለሆስፒታል፣ 5.3 ቢሊዮን ብር ለጤና ጣቢያ ከሐምሌ 1 2018 ዓ.ም ጀምሮ ለትርፍ ሰዓት ክፍያ የሚውል በጀት አስፈቅደናል ሲሉ ማስታውቀዋል። አመራሩ ለዲዩቲ ክፍያ የሚውል 8.9 ቢሊዮን ብር ከራሳቸው ከተቋም ውስጥ የገቢ የሚሸፈን ሆኗል። በሲጂኤስ በኩል የቅድመ ወጪ ግምት ተሰርቶለት በጀት ሆኖ ተይዟል። በአንዳንድ ሁኔታዎች ላይ ተመስርተን መደራደር ያስፈልጋል ብለዋል። እኛ ስለተፈቀደልን ይህንን እናስቀጥላለን። እናንተ መረጃ ላይ ተመስርታችሁ ውሳኔ እየሰጣችሁ ሂዱ። በተቻለ መጠን ስራዎቹን በዚያ መሰረት ለማስቀጠል እንሄዳለን እንጂ በትርፍ ሰዓት ክፍያ ሰበብ አድርጎ ሌሎች ስራዎችን ማስተጓጎል አይቻልም ሲሉም የጤና ተቋማት ኃላፊዎች አስጠንቅቀዋል። አመራሩ ማንኛውም የዲዩቲ ክፍያ የሚፈጸመው በየክፍሉ ወይንም ዲፓርትመንት የተከናወኑ የሌሊትና የትርፍ ሰዓት ስራዎችን በፋይናንስ ቡድንና በኃላፊዎች ተመዝግበው ሪፖርት ሲደረጉ ብቻ ይሆናል ብለዋል። የክፍያ ስሌት ከባለሙያ ብዛት ይልቅ ትክክለኛውን የሕክምና አገልግሎት በመቁጠር የሚከናወን ያሉት ኃላፊው የትኛውን ባለሙያ ምን አይነት አገልግሎት እንደሰጠም ግልጽ ይደረጋል ሲሉ አክለዋል። የባለሙያዎች የስራ ስብጥርና ክፍያ እንደ ተቋሙ ደረጃ ኮምፕሬሄንሲቭ፣ ጀነራል፣ ፕራይሜሪ እና እንደ ክፍሎቹ የስጋት ደረጃ ተለይቶ ይሰላል ብለዋል። ተግተው የሚሰሩና አሰራርን የሚያጭበረብሩ ባለሙያዎችም በዳታ ተለይተው የማስተካከያ እርምጃ ይወሰዳል ሲሉም ተናግረዋል። በህዝብ ሀብት ውድ ስልክ የገዙት የክልሉ አመራሮች ከኃላፊነታቸው ተነሱ። 3 የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አመራሮች አላግባብ በህዝብ ሀብት ስልክ ተገዝቷል መባሉ አነጋጋሪ ሆኗል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በፕሮግራም በጀት አላግባብ በተፈጸመ የንብረት ግዢ የተጠረጠሩ 3 ከፍተኛ አመራሮች ከትላንት ጀምሮ ከኃላፊነታቸው እንዲታገዱ መደረጉን ክልሉ አስታውቋል። ጉዳዩ በጤና አጠባበቅ በተመደበ ገንዘብ ውድ የሚባሉ የአይፎን ስልክ
ስልኮችን ለአመራሮች መግዛታቸው ሲሆን ይህም ባለፈው ሳምንት መነጋገሪያ የሆነ ርዕሰ ጉዳይ እንደነበር ይታወሳል። ምንም እንኳ ክልሉ በመግለጫው ንብረትን ከማለት ባለፈ አይነቱን ባይገልጽም ባለፉት ቀናት በተለያዩ የማህበራዊ መገናኛ ዘዴዎች የአይፎን ግዥ እንደተፈጸመ የሚያመላክቱ መረጃዎችን በሰነድ ጭምር ተደግፈው በስፋት ሲሰራጩ ነበር። ክልሉ እርምጃውን የወሰደው ከህብረተሰቡ በደረሰው ጥቆማ መሰረት መሆኑንም በመጥቀስ ምስጋናውን ችሯል። እገዳው የተጣለው ከህዝብ የቀረበን ጥቆማ፣ የማህበራዊ ሚዲያ መረጃዎችና የውስጥ አመራር ምዘናዎችን መነሻ በማድረግ ነውም ተብሏል። የክልሉ መንግስት የህዝብን ሀብት በአግባቡና ለታለመለት ዓላማ ብቻ ማዋሉን ለማረጋገጥ ባለው ቁርጠኝነት መሰረት ጉዳዩን በጥልቀት ለማጣራት እንዲታገዱ ወስኗል ተብሏል። አክሎም ከፍትህ ከኦዲትና ከጸረ ሙስና አካላት የተውጣጡ ግብረ ኃይል ተደራጅቶ ወደ ዝርዝር ማጣራትና ምርመራ ተገብቷል ብሏል። ምርመራው እንደተጠናቀቀም በባከነው የህዝብ ሀብትና ብልሹ አሰራር ላይ እጃቸው ባለበት አካላት ላይ የማያዳግም ህጋዊና አስተዳደራዊ እርምጃ ይወሰዳል ብሏል። የክልሉ መንግስት ለህዝቡ ምስጋናን በማቅረብ በቀጣይም እውነተኛ መረጃዎችን በመስጠትና ብልሹ አሰራሮችን በማጋለጥ ከምርመራ ቡድን ጎን እንዲቆሙም ጥሪ አቅርቧል። በተመሳሳይ መንገድ የሚፈጸሙ ምዝበራዎችና የገንዘብ ብክነትንም በኢትዮጵያ እየተለመደ መጥቷል ተብሏል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ለሁለት አይፎን ስልኮች ግዥም 769 ሺህ ብር ወጪ መደረጉን ህዝባዊ ቁጣን አስከትሏል። የክልሉ መንግስት ጤና ቢሮ ለሁለት ዘመናዊ የሞባይል ስልኮች ግዥ የሚሆን 796 ሺህ ብር ወጪ ለማድረግ የዝውውር ጥያቄ ማቅረቡ ተገልጿል። ቢሮው ለግዥ ክፍያና ፋይናንስ ዳይሬክቶሬት በጻፈው ደብዳቤ እንደገለጸው የግዥ ጥያቄው የቀረበው ለሁለት አይፎን 17 ፕሮ ማክስ ሞዴል ስልኮች ሲሆን የአንዱ ስልክ ዋጋ 398 ሺህ ብር መሆኑ ተሰምቷል። ለስልኮቹ ግዥ የሚሆን በጀትም የተገኘው ቀደም ሲል ለሌሎች ተግባራት ከተመደበው በጀት በተደረገ ዝውውር መሆኑን ይፋ በሆነው ደብዳቤ ላይ ሰፍሯል። ገንዘቡ የተቀነሰውን በእናትና ህጻናት ጤና ስርዓተ ምግብ ዳይሬክቶሬት ስር በዓለም ምግብ ፕሮግራም አጋርነት በመካከለኛው ምግብ እጥረት ችግር ውስጥ ላሉ ህጻናትና እናቶች ለሚከናወነው ተግባር የተያዘ የመኪና ኪራይና ጥገና በጀት ነው ተብሏል። ደብዳቤው በእናትና ህጻናት ጤና ዳይሬክቶሬት ዳይሬክተር ወይዘሮ መሰረት ወልደ ማርያም ኤራሾ ተፈርሞ የወጣ መሆኑ ተጠቁሟል። በሳውዲ በነሐሴ ወር ብቻ ቢያንስ 60 ኢትዮጵያን ከእጽ ጋር በተያያዙ ጥፋቶች መያዛቸው ተገለጸ። ከእጽ ጋር በተያያዙ ጥፋቶች የሚፈረድባቸው ሰዎችን በሞት እየቀጣችው ባለችው ሳውዲ አረቢያ ውስጥ በነሐሴ ወር ብቻ ጫትን ጨምሮ የተለያዩ እጾችን በማጓጓዝ የተጠረጠሩትን ቢያንስ 60 ኢትዮጵያን በቁጥጥር ስር ውለዋል ተብሏል። ትላንት ረቡዕ ነሐሴ 20 ቀን 2018 ዓ.ም ተጨማሪ 15 ኢትዮጵያን ከ290 ኪሎ ግራም ጫት ጋር መያዛቸው ተሰምቷል። የሳውዲ የድንበር ጥበቃ ጠቅላይ ዳይሬክተር 12 ኢትዮጵያን በቁጥጥር ስር የዋሉት ጃዛንና አስሪ በተባሉ ግዛቶች ውስጥ በተካሄዱ 3 ዘመቻዎች እንደሆነ ሳውዲ ጋዜጣ የተባለው የአገሪቱ ጋዜጣ ዘግቧል። ሪያድ ግዛት ውስጥ ደግሞ የተከለከለ መድኃኒት ሲያስተዋውቁ የነበሩ የተባሉ ሌሎች 3 ኢትዮጵያን መያዛቸውንም የሪያድ ዘገባ ያሳያል። ተጠርጣሪዎቹ በቁጥጥር ስር የዋሉት ሳውዲ አረቢያ ከእጽ ጋር በተያያዙ ክሶች ምክንያት በተፈረደባቸው ኢትዮጵያን ላይ ተከታታይ የሞት ቅጣት እየፈጸመች ባለችበት በአሁኑ ወቅት ነው። ባለፉት ሐምሌና ሰኔ ወራት በቀናት ልዩነት ኢትዮጵያን ላይ የሞት ቅጣቶች ተፈጻሚ ሆነዋል። ከጥር ወር ወዲህ ቢያንስ 17 ኢትዮጵያን በሞት መቀጣታቸውን ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ሐምሌ ላይ አስታውቋል። በአሁኑ ሰዓትም 200 የሚደርሱ ኢትዮጵያን የሞት ቅጣት ተፈርዶባቸው እስር ላይ እንደሚገኙ ከስፍራው የወጡ መረጃዎች አመላክተዋል። ይህ በእንዲህ እንዳለ የሳውዲ ባለስልጣናት ከእጽ ጋር በተያያዙ ወንጀሎች የጠረጠሯቸውን ኢትዮጵያንን በቁጥጥር ስር መዋል ቀጥለዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።